ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው የምንመለከተው ግብጽ የአባይ ውሃ ከተነካ ወደ ሙሉ ጦርነት እገባለው እያለች ነው እንዲሁም ይህ ቀይ መስመሬም ነው ብላለች የግብጽ የተደጋጋሚ ዛቻዎችና በተደጋጋሚ የተጣሱት ቀይ መስመሮቿ ለግብጽ ምን ማለት ናቸው እንዲሁም ለኢትዮጵያም ለቀጠናውም ምን ማለት ነው የሚለውን በሰፊው የምንመለከት ይሆናል ግብጽ ከአባይ ግድብ መሰረት ልማት ጀምሮ እስካሁን ድረስ ትዝታለች ታስፈራራለች ተከሳለች ግብጽ በተደጋጋሚ ስምምነቶችን ሙሉ በሙሉ ጥሳም ትወጣለች ግብጽ አመታትን እየዛተች ግድቡ አልቋል ግብጽ የግድቡ ማለቅ ሌላ ራስ ምታት ሆኖባታል አሁን ላይ ግን ግብጽ አቋሟን ቀይራ በአዲስ አቋም መታለች እንዲሁም ግብጽ $1 ያላዋጣችበትን ግድብ አብረን እናስተዳድረው እያለች ነው የኢትዮጵያን ሉዓላዊ መብትም ጭምር የሚጋፋ ጥያቄ እያቀረበች ነው ወደ ሀያላን መንግስታቶችም ጭምር በመሄድ ኢትዮጵያ ላይ ጫና ለማድረስም እየሞከረች ነው የግብጽ የውጭ ጉዳይ ሚኒስቴር በድር አብድላቲ እንዳሉት ከሆነ ከቀጠናው ሀገራት ጋር በነበራቸው የሁለትዮሽ ውይይት ላይ የኢትዮጵያን ጉዳይ አንስተውት ነበረ እንዲህ ብለዋል በውይይቱም ላይ የአፍሪካ ህብረት ስር ነቀል ማሻሻያ ያስፈልገዋል ሊደረግበትም ይገባል ይህ የግድም ነው ብለው አስምረውም ተናግረዋል እንዲሁም የአፍሪካ ህብረትን ጠፍጥፈው እንደሰሩት የአረብ ሊግ ስላልሆነላቸው ስላልተጠመዘዘላቸውም ጭምር ከፍተኛ የሆነ ጫና ውስጥም ወድቀዋል የአፍሪካ ህብረት ለኢትዮጵያ የዲፕሎማሲ መሰረትም ጭምር ነው ይሄ ግብጽን በሰፊው እያሳሰባት ይገኛል Egypt's foreign minister Badr Abdel-Ati has met South Africa's deputy foreign minister Thandi Moraka to discuss strengthening bilateral ties and boosting coordination on African peace and security including African Union institutional reform የአባይ ወንዝ ድንበር ተሻጋሪ ወንዝ ነው ያ ማለት የአባይ ግድብ የጋራ ግድብ ነው ማለትም አይደለም አባይን እንጋራለን እንጂ የህዳሴ ግድብን አንጋራም ምክንያቱም ይሄ ብሔራዊ መሰረቶቻችንን የኢትዮጵያ ብቻ በኢትዮጵያ ብቻ የሚተዳደርም ጭምር ነው እንዲሁም ግብጽ መብቶችን ወደ ታችኛው ተፋሰስ ሀገራት ትጠይቃለች የግብጽ መንግስት በተከታታይ የአባይን ውሃ ማግኘት መብቴ ነው ብሎ ይጠይቃል ግን የግብጽ መንግስት ወደ ላይኛው ተፋሰስ ሀገራት ግዴታውን የመወጣት ጉዳይ ውስጥም ሲገባ አይታይም The Nile is a shared river but that does not mean shared sovereignty it does not mean shared command over national infrastructure and it certainly does not mean that development rights flow downstream while obligations flow upstream This moment is not about GERD alone it's about precedent If Ethiopia accepts joint operation today every future project becomes negotiable property ተባብሶ በቀጠለው የሱዳን ቀውስ ውስጥ ግብጽና ኤርትራ ዋነኛውን ድርሻ ይወስዳሉ ግን ግብጽ ሲያሳስባት የነበረው የሱዳን መፍረስ ጉዳይ አይደለም ስለ ሱዳን በሚመከርበት መድረክ ላይ እንዲህ ስትል ተሰምታለች አባይን የመቆጣጠር ፍላጎቷ ስላየለባት እንዲህ ብላለች የአባይ ጉዳይ የናይል ጉዳይ ለግብጻውያን ቀይ መስመራችን ነው ብላለች እንዲሁም የዚህ ንግግራቸው ላይ ዋነኛ ማጠንጠኛም የነበረው የሱዳን ኃይል የቅኝ ግዛትን ውሎች እንዲፈርምላትም እንዲቀበልም ጭምር ነው Egypt's foreign minister has said Sudan's stability is integral to Egypt's own security calling for de-escalation and a humanitarian truce leading to a ceasefire, while stressing Nile water security as a red line. የግብጽ የውጭ ጉዳይ ሚኒስቴር በድር አብድላቲ እንዳሉት ከሆነ በቃለ መጠየቃቸው ላይ የኢትዮጵያና የግብጽ ድርድር ሙሉ በሙሉ አብቅቶለታል ብለዋል እንዲሁም ግብጽ የውሃ ችግር ላይ ከወደቀች የውሃ መብቷ የሚነካ ከሆነ ማንኛውንም መብቷን ለማስከበር ግብጽ እርምጃ ተወስዳለች ብላለች እንዲሁም ይህ ቀይ መስመራችን ነው ሲሉ በድጋሚ ተናግረውታል This after the Egyptian foreign minister Badir Abdelati in an interview indicated that the negotiations between the two countries have reached a dead end and that Egypt retains the full right to defend its water rights and national interests if they are threatened. የአባይ ወንዝ የታችኛው የተፋሰሱ ሀገራትን ለሁለት ከፍሏቸዋል የመጀመሪያው የአባይ የላይኛው የተፋሰሱ ሀገራት ድንበር ተሻጋሪ ወንዞች ላይ ዘመናዊ አስተዳደር እንፈልጋለን እያሉ ነው እንዲሁም በታችኛው በግብጽ በብቸኝነት የሚቀነቀነው ደግሞ የቅኝ ግዛት ውሎች አሳሪ ውሎች
እንዲፈጸሙ እንዲተገበሩ በተደጋጋሚ እየተጠየቀ ነው። The divide is now stark. Upstream nations want modern governance based on equity. Egypt maintains that the Renaissance Dam violates international law and that negotiations are finished. የግብፁ ፕሬዝዳንት አልሲሲ የፖለቲካ ደንቆሮ ናቸው። እሳቸው እንዳሉት ከሆነ እኛ ዶናልድ ጄ ትራምፕ ጋር ሄደን ኢትዮጵያ ላይ ጫና እንዲደርስ እናደርጋለን፣ የግድቡን አስተዳደር በጋራ እንድናስተዳድረው እንጠይቃለን ብለዋል። እንዲሁም ግብፅ ከተፋሰሱ ከተውጣጡ ሀገራት ከተመረጡ ሰዎች ጋር አንድ ላይ በመሆን በበላይነትና በመሪነት ተሳተፈበታለችም ብለዋል። እንዲሁም እኛን ሳያማክሩ ኢትዮጵያውያኖች ሰርተውታል። አሁን የግድቡ አስተዳደር ሙሉ በሙሉ በግብፅ እጅ ስር መውደቅ አለበት እያሉ ነው። ይህ ማለት ግብፅ $1 ባላዋጣችበት ግድብ ላይ በጋራ ለማዘዝ እየፈለገችም ጭምር ነው። Egypt may ask President Trump to pressure Ethiopia into a joint operation framework for the Grand Ethiopian Renaissance Dam, GERD, involving experts from all 11 Nile Basin countries and the African Union. Cairo wants US backing for a treaty that would block Nile Basin states from building dams without consultation. የግብፅ መንግስት እንዳለው ከሆነ እኛ ልንታገስ አንችልም ብሏል። እንዲሁም የውሃ ደህንነታችን የህልውና ስጋት እየደቀነብን ነው ብሏል። እንዲሁም ዓለም አቀፍ ህጎችንም የምናማትር ይሆናል ብሏል። ራሳችን ህልውና ለመጠበቅ ህጋዊ መብታችን ነው። ይህንን መብታችንን ተጠቅመን ደግሞ እርምጃ እንወስዳለንም ጭምር እያለ ነው። የግልጽ ዛቻ ውስጥ ገብቷል። የግብፅ ዲፕሎማሲ ሙሉ በሙሉ እንዳበቃለት ዳዴ የሄደ መሆኑንም አንደኛው ማሳያ ሆኗል። Egypt's rejection of any existential threat to its water security, saying there can be no tolerance for infringements, and urged adherence to international law, prior notification, and the principle of causing no harm to Nile Basin countries. የግብፅ መንግስት በአሁን ሰዓት ላይ አዲስ አካሄድ ቀይሯል። ይሄኛው አካሄዱ ደግሞ ሙሉ በሙሉ የኢትዮጵያን የህዳሴ ግድብን እኔ ላስተዳድረው የሚል የቂላቂል ጥያቄ ማቅረብ ጀምሯል። እንዲሁም ይሄ ማለት ስንተረጉመው የመጀመሪያው የተርባይኖቹ ኃይል ማመንጨትንም ጭምር እኔ ልገድበው ልወስነው እያለ ነው። እንዲሁም የግድቡ ደህንነትንም ጭምር ልቆጣጠረውም እያለ ነው። ጉዳዩ የስጋት አይደለም። የግብፅ ይሄ ጉዳይ ጥያቄዋ ፖለቲካዊ ጥያቄም ጭምር ነው። እንዲሁም የሀገርን ህልውና ሉዓላዊነትንም እንደ መጣስ ጭምር ተደርጎ ይወሰዳል። How would this even work in practice? When turbines require real-time operational decisions, do we call 11 capitals? When grid stability is threatened, do engineers wait for committee politics? When dam safety decisions must be taken in minutes, do operators pose for basin consciousness? This is not about engineering, it's about political control wearing a lab coat. GERD is not abstract regional asset floating in neutral space. It is a physical structure inside Ethiopia. የአምባገነኑ የአልሲሲ መንግስት የኢትዮጵያን ህዳሴ ግድብ የአንድ ወገን ውሳኔ ብሎታል። እንዲሁም እርምጃው ህገወጥ ዓለም አቀፍ ህግንም የጣሰ ነው ጭምር ብሎታል። የውሃ ደህንነትንም ስጋትንም ያመጣብን ብሎታል። የአልሲሲ መንግስት እንዳለው ከሆነ የኢትዮጵያ አካሄድን ችላ አልለውም፣ እርምጃ ለመውሰድም ሙሉ በሙሉ ዝግጅቴን ጨርሻለሁም ብሏል። The Renaissance Dam is a unilateral measure by Ethiopia, and it is illegal and violates international law. He went further, stating bluntly that the negotiation track has reached a dead end. For Abdulati, the dam itself is illegitimate. He affirmed Egypt's right to defend its water rights in accordance with international law, calling water security an existential threat. These words echoed an earlier October statement from President Abdel Fattah al-Sisi, who warned that Egypt will not stand idly by in the face of Ethiopia's approach and will take every necessary measure to protect its interests in water security. የግብፅ መንግስት በአሁን ሰዓት ላይ አካሄዱን ሙሉ በሙሉ ቀይሯል። የመጀመሪያው አካሄድ ከ13 ዓመታት በላይ የሄደበት መንገድ አዋጭ አለመሆኑን ተመልክቶታል። እንዲሁም ይሄ ዓለም አቀፍ ህግን የጣሰ ነው የሚል አዲስ ታርጋ ለጥፎበታል። ግብፅ በተደጋጋሚ ከድርድር ስትወጣ ነበር። አሁን ደግሞ ሙሉ በሙሉ ድርድሩን ውድቅ አድርገዋለች። እንዲሁም ካይሮ ዓለም አቀፍ ዘገባዎችን ዓለም አቀፍ ሚዲያዎችንም ማዛባት
እንዲሁም ሁም ብሎ ስሁት ትርክትንም ጭምር በመንዛት ላይ ተጠምዳለች። Egypt's strategy has shifted from negotiation to outright rejection by labeling the GERD illegitimate after its completion of invoking of Article 51 of the United Nations Charter. Cairo is attempting to reframe the issue in the international community's eyes. No longer it is a complex water sharing dispute. የግብጽ መንግስት በተደጋጋሚ ጫና ሲያደርግበት የነበረው ይሄንን ነው። ይሄኛውም የግብጽ መንግስት የቅኝ ግዛት ውሎች፣ ስምምነቶች፣ ህጎች ሙሉ በሙሉ በአሁን ሰዓት ላይ እንዲተገበሩ ይፈልጋል። ይሄንን ህግ ስንመለከተው ከ55.5 ቢሊዮን ኪዩቢክ ሜትር በላይ ለግብጽ ውሃ ይሰጣል። 0% ለኢትዮጵያ ይሰጣል። ኢትዮጵያ ከ86% በላይ የሚሆነውን የአባይ ውሃ ከተራራማው ቦታዎቿ የምታመነጭ ቢሆንም አንድም የመጠቀም መብት ለኢትዮጵያ አልሰጠም። የግብጽ መንግስት ይሄንን ስምምነት የተፈራረመው ከእንግሊዝ መንግስት ጋር ነው። ኢትዮጵያ በቦታው ላይ ታዳሚም ታዛቢም ተፈራሚም እንዲሁም አባልም አልነበረችም። ግብጽ በልዩ አይን በመራቡ ዓለማቶች እንድትታይ ትፈልጋለች። ለዚሁም የሲዩዝ ቦይን እንዳንደኛ መጠቀሚያ ማየት ትፈልጋለች። Egypt points to agreements from 1929 and 1959, colonial-era treaties that allocated 55.5 billion cubic meters annually, while granting Ethiopia nothing. These treaties, signed when Britain controlled the region, gave Egypt virtual veto power over upstream projects. የግብጽ መንግስት አንድ የተሳሳተው እሳቤ አለ። ይሄኛውም የጋራ ባለቤቶች በሌሉበት የጋራ አስተዳደር የሚባል ነገር የለም። 100% በኢትዮጵያ ህዝብ እናቶች ላብ የተገነባው የኢትዮጵያ ህዳሴ ግድብ 100% በኢትዮጵያውያን ብቻ የሚተዳደር ይሆናል። እንዲሁም ጉዳዩን ስጋት ለመቀነስ የቴክኒካዊ ጉዳይ አስመስላ ብታቀርበውም ውስጡ ግን ፖለቲካዊ ሴራ የታጨቀበት ነው። እንዲሁም ግብጽ የኢትዮጵያን ሉዓላዊነትንም ጭምር የመናቅም አዝማሚያ ታይቶባታል። የግብጽ ፍላጎት አደገኛ የተባለ ፍላጎትም ጭምር ነው። ይህ የመስፋፋት ኢምፔሪያሊስት የሆነ እሳቤ በግብጽ በኩል እየታየ ነው። ቀጠናውን ሊያተራምስም ይችላል ተብሎ ይጠበቃል። Joint operation is not a technical term. It's a governance term. Shared operation only makes sense when there is shared ownership. Genuine joint projects exist because parties share costs, risks, liabilities, and benefits. GERD does not meet the test. Ethiopia carried the burden alone. The treaty proposal is even more dangerous. የግብጽ መንግስት በተደጋጋሚ ከኢትዮጵያ ጋር ስምምነት ላይ ሊደረስ ሲል ሁሌም ከድርድር ዘላ ትወጣለች። ይሄ እንቅስቃሴዋ ለዓመታት የቆየ ነው። ይሄኛው አካሄዷ ግን ጠብ ያረገላት አንድም ነገር የለም። ባለመስማማቷ የግብጽ መንግስት የሄደበት የፖለቲካ እሳቤ ስሁት መሆኑንም ያሳየ ሆኗል። ምክንያቱም ኢትዮጵያ ግድቡን ገንብታ ጨርሳ አጠናቃለች። ግብጽ ድርድሩን በተከታታይ ጥላ ትወጣለች። ኢትዮጵያ በተደጋጋሚ አሰልቺ ተደራራቢ ስብሰባ፣ ጉባኤ፣ ድርድር ከግብጽ ጋር ተቀምጣለች። በሚሊየን የሚቆጠር ገንዘብም ኢትዮጵያ ኢንቨስት ስታደርግ ነበረ። ይሄንን ስምምነት እንዲፈረም እንዲሁም አሳሪ ውል እንዳይኖር የቅኝ ግዛት ስምምነቶች ሙሉ በሙሉ በዘመናዊ ዓለም ላይ ምንም አይነት ቦታ እንዳይኖራቸው ኢትዮጵያ ስትታገል ነበር። Egypt has just walked away from the negotiating table. After years of tense diplomacy over the Grand Ethiopian Renaissance Dam, Cairo has declared, negotiations are over. The dam, they say, is illegitimate. But here's the question no one is asking. Who actually loses when Egypt quits talking? Does Ethiopia even need these negotiations? For years, Ethiopian officials traveled to summit after summit, meeting after meeting, investing time and resources into discussions that yielded little progress. ዓለም አቀፉ ሚዲያዎች እንደሚጠሩት ከሆነ የአባይ ጦርነት ብለው ይጠሩታል። ኢትዮጵያ ከ5 ቢሊዮን ዶላር በላይ በማውጣት ቀንም ማታም ገንብታ አጠናቀዋለች። የአባይን ግድብ የአባይን ውሃ ወደ ነዳጅነትም ቀይረዋለች። ኢትዮጵያ ለ13 ዓመታት በላይ ያለ ስምምነት ከግብጽ ጋር ብትቆይም ግንባታውን ሙሉ በሙሉ አጠናቀዋለች። ካይሮ የጦርነት ቋንቋን ጀምራለች። ሙሉ በሙሉ ዲፕሎማሲን
ገሸሽ አርጋለች። የግብጽ መንግስት በአሁን ሰዓት ላይ ዓለም አቀፍ ህጎችን እየጠቀሰ ራስን የመከላከል ሂደት ላይ እንደሆነም እያሳወቀ ነው። የግብጽ መንግስት የአፍሪካ ቀንድን ወደ ባሰ ቀጠናዊ ቀውስ የመውሰድ ዓላማም አለው። በአሁን ሰዓት ላይ በግብጽ እንቅስቃሴ ውስጥ የሚታወቀው የመጀመሪያው የሱዳን ቀውስ፣ ሁለተኛው የኤርትራ ሱዳን ድረስ የወረደው እንዲሁም ግብጽ የትኛውንም አሸባሪና ቀጠናውን የሚንጥን ኃይል በገንዘብ ሰፖርት ታደርጋለች። አስፈጻሚ ደግሞ የሆነው የሻቢያ መንግስት ነው። As Egypt invokes self-defense, Ethiopia stands firm on its $5 billion dam. After 13 years of stalled talks, the language of diplomacy has evaporated. In its place, a chilling new rhetoric has emerged from Cairo, the language of war. Egypt's foreign minister has declared Ethiopia's massive Nile Dam illegitimate and invoked the United Nations' right to self-defense, signaling a dangerous new phase in a century-old water war that could drown the Horn of Africa in a conflict. የግብጽ መንግስት የገጠመው ትልቁ ስሁት የሆነ እሳቤው ላይ የአስተሳሰብ ንቅዘት ታክሎበታል። ይሄኛውም የአስተሳሰብ ንቅዘት ካይሮ የታችኛው የተፋሰሱ ሀገራት ሙሉ በሙሉ የላይኛው የተፋሰሱ ሀገራትን ፕሮጀክቶች በስጋትነት እንዲመለከቱ እያደረገም ነው። ግብጽ ትብብርን እንደ ተገዥነት ትቆጥረዋለች፣ እንዲሁም ምክክርን እንደ ውድድርም ትመለከተዋለች። የግብጽ እሳቤ ከቀኝ ገዢዎቿም ጭምር የተንሰራፋም የሰረጸም ጭምር ነው። The deeper issue is mindset. Cairo continues to treat upstream development as a threat to be neutralized, not as a reality to be managed. It treats consultation as a contest and cooperation as a compliance. በዘመናዊው ክፍለ ዘመን የቀኝ ግዛት ውሎች፣ ህጎች፣ ስምምነቶች ምንም አይነት ቦታ የላቸውም። ግብጽ ግን አሁንም እየመዘዘች የምታመጣው እነዛ ህጎች ሙሉ በሙሉ እንዲተገበሩላት ነው። እንዲሁም የቀኝ ግዛት ህግ ስምምነት በዘመናዊው ዓለም ምንም አይነት ቦታ የለውም። የውሃ ስጋት የሁሉም ሀገራት ስጋትም ጭምር ነው። ግን የተፋሰሱ ሀገራት የተለየ መሰረተ ልማት የመገንባት እንቅስቃሴ በተደረገ ቁጥር ግብጽ ትደነግጣለች። እንዲሁም የውሸት ስጋት የአፍሪካን ህብረት ረግጦ ዋሽንግተን አደራድሪላይ ከአንድም ሁለቴ ግብጽ ገብታለች። አሁን ላይ የዶናልድ ጄ ትራምፕን አስተዳደር ስሜታዊው የሆኑትን ትራምፕን የመቆስቆስ ሂደት ተጀምሯል። እንደምናውቀው ከሆነ የግብጽ መንግስት ከዚህ ቀደም ከ10 ሚሊዮን ዶላር በላይ ለዶናልድ ጄ ትራምፕ ምርጫም ዶኔት ሲያደርግ ነበር። This is not how international rivers are governed in the 21st century. No river system anywhere gives one or two downstream states the right to pre-approve upstream development forever. That logic belongs to the colonial era, not modern international law. Yes, Egypt has water security concerns. So does Sudan. So does Ethiopia. So does Kenya, Uganda, Tanzania, Rwanda, Burundi, South Sudan, and the Democratic Republic of Congo. Concern is universal. Entitlement is not. Concern does not grant ownership over another country's infrastructure. Concern does not justify externalizing African disputes to Washington. በኢትዮጵያና በግብጽ መካከል ትብብር ይቻላል፣ ቅንጅት አስፈላጊ ነው። ቁጥጥር ግን የማይታሰብ ነው። ኢትዮጵያ ሉዓላዊት የሆነች ሀገርም ስለሆነች ፖለቲካዊ ሴራ ቀጠናውን ወደ ለየለት ያልተረጋጋ ቦታ ይወስደዋል። አሜሪካ አስሸማጊኝ ማለት በአፍሪካ ህብረት አለማመንን ያሳያል። በድር አብድላቲ እንዳሉት ከሆነ የአፍሪካን ህብረት ሙሉ በሙሉ ስር ነቀል የሆነ ሂደት ያስፈልገዋል፣ ሪፎርም መደረግ አለበት ሲሉ ነበር። ምክንያቱም እሳቸው ጠፍጥፈው እንደሰሩት እንደ አረብ ሊግ ታዛዥም ተጠምዛዥም ስላልሆነም ጭምር ነው። Cooperation is possible, coordination is necessary, but control is not on the table. The Nile can be shared without being weaponized. Regional stability can be protected without political submission. African problems can be solved without running to Washington. ግብጽ የዘነጋችው አንድ ሂደት አለ። ግብጽ እሽሩሩ እንድትባል ትፈልጋለች። ኢትዮጵያ ከ86% በላይ የሚሆነውን የአባይን ውሃ ከተራራማዎቿ ቦታዎች ላይ ታገኘዋለች። ይሄንን ደግሞ የመጠቀም ዓለም አቀፋዊ መብትም ድጋፍም አላት። ኢትዮጵያ እያደረገች ያለችው የራሷን ሪሶርስ እየተጠቀመች እንዲሁም ውሃውን ወደ ታችኛው ተፋሰስ ሀገራቶች በሰላማዊ መንገድ የተቆጣጠረች ትለቃለች። ያ ማለት መቆጣጠር የሚለው ቃል ሲተነተን የመጀመሪያው ጎርፍ በሚሆንበት ሰዓት የተመጠነ ውሃ መልቀቅ እንዲሁም የውሃ እጥረት ሲሆን ደግሞ ውሃውን ከፍ አድርጎ መልቀቅም ጭምር ነው። ይሄ ለታችኛው የተፋሰሱ ሀገራት
ትልቅ እድል ነው። በተደጋጋሚ የታችኛው ተፋሰሱ ሀገራት በከፍተኛ ጎርፍና አንዳንዴም ለድርቅም ተጋላጭ ናቸው። ኢትዮጵያ ይህን ነገር ስታመቻች ማለት የቀጠናው ትልቅ የውሃ ሪዘርቭ እንደማዘጋጀትም ጭምር ነው። ድንበር ተሻጋሪ ወንዞችን በፍትሃዊ መንገድ መጠቀም የግድ ነው። የተባበሩት መንግስታት ሕግ እንደሚለው ከሆነ የራስን ሀብት መጠቀም አይከለከልም። ያ ማለት ደግሞ የአባይ ግድብ የአባይ ውሃ ሙሉ በሙሉ የኢትዮጵያ ነው። የኢትዮጵያ ከሆነ ደግሞ ኢትዮጵያ የመጀመሪያውን የመጠቀም መብት ያጎናጽፋታል። Ethiopia insists that no nation needs permission to develop resources within its own borders, invoking the UN Watercourses Convention, which calls for equitable use of shared rivers. የሐሳብ ዴሊ ቤተሰቦቻችን የዛሬው ይሄን ይመስል ነበር። በቀጣይ እስከምንገናኝ ሰላም ሁኑ።